በምናብና በሐሳብ በመደረጉ አይከለከልም ማለት ሚስቱን በአይምሮ ያስባል፣ እሷም ባሏን በአይምሮዋ ኢማጂኔሽን ማለት ነው። ከዛ ፋንታሲ ውስጥ ይገባሉ፣ ነገሩ ያበቃለታል። ተመልከቱት፣ በምናቡ ያሰበ ወጣት ወንድን ሃው ከም ሰው በምናቡ ወንድ ሆኖ እንዴት ሌላ ወጣት ወንድን በምናቡ ሊያስብ ይችላል? የግብረ ሰዶም መንፈስ ካልሆነ ይሄ ምንድነው የሚለው? በምናቡ ያሰበው ወጣት ወንድን ወይም ባዕድ ሴትን እማያውቃትን ሴት ማለት ነው። ዝም ብሎ በአይምሮ ስሎ ከሆነ እርሱ ምንድነው ይጠላበታል አለ፣ ይጠላል አለ። ምክንያቱም ነፍሱን ወደ ሐራም መቀስቀስና ማነሳሳት ስለሆነ። ከዛስ እንዲሁም ሐባብ ቃል በቃል ይኸው ጽሁፉ ሐባብ ሊጥ ወይንም ቆዳ በቆዳ የተሰራ ማለት ነው። እንግዲህ ይሄ ያው ለወንድየው እየተባለ ነው። ሐባብ ሊጥ ወይም ቆዳ ወይንም በጣዖት ውስጥ ቀዳዳ ቆፍሮ ቢያስገባ። አሁን ሙስሊሞች ጣዖት ማምለክ ሐራም ነው ይሉናል። ጣዖት ማምለክ ሐራም ከሆነ ጣዖት ወሲብ ማድረግ እንዴት ነው ሐላል? አንዴ ትንፋሽ እየተሰጠን አንዴ በፈጣሪ ትንፋሽ ያስፈልጓል። አንተ ሊጥን እንደ ቀልድ ያየው ደጋግመህ ስላነበብክ ለእኛ እውነተኛ ነገር ስለሆነ እንትን እየተሰጠን ትንፋሽ የሚባል ነገር አለ። አስደንጋጭ ነገር ስለሆነ ሐባብ ሊጥ፣ ሌላ ምንድን ነው ያልከን? በደንብ እንዲመጣል ሌላ ጣዖት እንደዚህ ጣዖት እንደዚህ ስለም ማጫወት ማለት ነው። ማጫወት ማለት አሻንጉሊት ነው ሲፋቅ። ይሄ እዚህ ሀገር ስም አለው ስለማይጠራ ሐባቡ ተበስቶ ነው። ያ ሐባቡን ያው በቃ ሐባቡን ሊዘጋኝ ነው ማለት ነው። የት እንሂድኛው? ሐባቡንም ኪውከምበሩንም ካሮቱንም ምኑንም ቁርጥም አድርገው። እሺ ቀጥል። እኛ ክርስቲያኖች ሐባብ ብናገኝ እንበለዋለን። ሙስሊሞች ሐባብ ቢያገኙ እኔው ግደለኝ። ከሙስሊም እንትን ሄጄ ሐባብ አልገዛም። ከሙስሊም ሱቅ ሄጄ ፍራፍሬ አልገዛም። ግደለኝ። ዳቦ ቤትም እኮ አስቸጋሪ ነው። ሊጣል ጉድ አድርገው ነው የሚሰጡን በለኛ። ቀጥል። ሐባብ ሊጥ ወይንም ቆዳ ወይም በጣዖት ውስጥ ቆፍሮ ቢያስገባ ቀደም ብለን በዝርዝር እንደገለጽ ነው እኔ ላለሁ አለ ራሱ ኢብኑል ቀይም ማለት ነው። ይህ በእጁ ከማስተርቤሽን የበለጠ ቀለል ያለ ነው አለ። ምንም በቃ ምቹ ነው፣ ቀለል ያለ ነው። በእጁ ማስተርቤሽን ከሚያደርገው ይልቅ በእነዚህ በዝርዝር እንደገለጽ ነው ይሄ ምንድነው አለ ቀለል ያለ ነው አለ። ኦኬ፣ ለምሳሌ ሙስሊሞች ታውቃላችሁ አመቱን ሙሉ ኖረው አንዲቷን ወር ነው የሚጾሟት። ያቺም ጾም ረመዳን ትባላለች። ይሄ ሰውዬ እቺን አንድ ወር እየጾመ በዚች በአንድ ወር በረመዳን ወቅት ውስጥ ስሜቱ ቢመጣስ? እስልምና ይሄ ሰው ስሜቱን ገዝቶ እንደምንም ታግሎ ራሱን አሸንፎ ጾሙን እንዲጨርስ ነው የሚያስተምረው ወይንስ ሌላ የሚያስተምረው ትምህርት አለ? አብረን እንየው። አህመድ ኢብኑ ሐንበል ማለት የሐንበሊ መዝሐብ መስራች ማለት ነው። የነ ቀደሞቹ የነ ኢብኑ ተይሚያ ምናን የተማሩበት ትምህርት ቤት መስራች ነው ይሄ ሰው። በእስልምና 4 ስኩል ኦፍ ቶት አሉ። ከአራቱ አንዱ የሐንበሊ መዝሐብ ነው። ይሄ ሰውዬ ነው መስራቹ። አህመድ ምን አለ? የግብረ ስጋ ግንኙነት ፍላጎት ክፉኛ ያየለበትና ራሱን መቆጣጠር የማይችል እንዲሁም እንቁላሎቹ የዘር ፍሬው እንዳይፈነዱ የሚሰጋ ሰው ካለ ይመገብ አለ። ማለትም ስሜቱን ያርካ። ይህ ከኛ ዘንድ የተነገረ ቃል ነው ካለ በኋላ ምን ይላል? ጾሙን መፍታት ፈቅዶለታል አለ። ጾሙን እንዲያፈርሰው ማለት ነው። ረመዳኑን እንዲያፈርሰው ፈቅዶለታል። ነገር ግን እንዴት እንደሚያፈርሰው አልተነገረውም ነው። ጾሙ የተፈቀደለት ምክንያት በቁርአን አንቀጽ መሰረት ነው። ምን ይላል መሰላችሁ? ጾሙን መፍታት ተፈቅዶለታል ምክንያቱም በራሱ ላይ ስለሚሰጋ ነው። ምክንያቱ ፍሬው ይፈነዳል፣ ፍሬዎቼ ሊፈነዱ ነው ብሎ ስጋት ላይ ነው ያለው። ይሄ ሰው ራሱን ሊቆጣጠር አይችልም። ስለዚህ ምንድነው ማድረግ ያለበት? እርሱ በጥም ወይም በሌላ ምክንያት ከጥፋት ወይም ከሞት እንደሚሰጋ በሽተኛ ነው አለ።
ይሄንን ሰውዬ አሁን ወዴት አስጠጉት? ወደ በሽተኛ አስጠጉት። ስሜቱ በጣም ስላየለ ወደ በሽተኛ አስጠጉት። በእስልምና አስተምሮ ደግሞ በቁርአን አንድ ሰው በሽተኛ ከሆነ ጾሙን ማፍረስ ይፈቀድለታል። ይሄው ከእናንተም ውስጥ ሱረቱል በቀራ ቁጥር 184 ላይ ስትሄዱ ከእናንተም ውስጥ በሽተኛ ወይንም በጉዞ ላይ የሆነ ሰው ከሌሎች ቀኖች ቁጥሮች መጾም አለበት አለ። ጾሙን ማፍረስ ይችላል ማለት ነው። ስለዚህ እስልምና መንገዱን ከፈተ። ለዚህ አብዱል መንገዱን ከፈተለት እስልምና። ከዛስ አብዱ ይመቸው አባቴ፣ ይቅርታ አብዱ ይችላል። ከጾም ይልቅ ምግብ ማብላትን ማለትም ሌላ ቀን ቆጥሮ ከሚጾም የዛችሁ ቀን ያፈርሳትና ሌላው ድሃ ይመግብ ነው። ሌላ ቀን መጾም አይጠበቅበትም ኦልሬዲ ገንዘቡን ካወጣ። ስለዚህ ካሳን ግዴታ አደረገ። በዚህም ጾሙን የመጾም እድል ለሌለው ሰው የሚሰራ ነው። ጾም የምትጾመው ገንዘብ ከሌለ ነው። ጾም ካለ ግን ካሳ ትከፍላለህ፣ ጾምን ታፈርሳለህ። ተስፋ ካለው ግን ምንም አይነት ካሳ ክፍያ የለበትም። ግዴታውም መጾም የሚችልበትን ጊዜ መጠበቅ ነው አለ። ስለዚህ በዚች የቁርአን አንቀጽ መሰረት ከእናንተ መካከል በሽተኛ የሆነ ሰው በሚለው አንቀጽ መሰረት ይሄ ሰው ምን እንዲያደርግ ተፈቀደለት? ጾሙን እንዲፈታ ተፈቀደለት። ኦኬ፣ እንዴት ነው ማፍረስ ያለበት ነው? አሁን ጾሙን ተመልከቱ። ይሄውላችሁ አሁን መጣን ዋናው ጋር። አልፉሱል በተባለው መጽሐፍ የቀደሙ ሰው የራሱ አህመድ ኢብኑ ሐንበል ይሄ እንትኑ ሊፈነዳ የደረሰ ሰው ቅድም አንብበነዋል። በረመዳን ወቅት የደረሰ ሰው ፈሳሹን ያውጣ ነው። ፈሳሹን ማውጣት ይችላል። ነገር ግን በምን ማውጣት እንዳለበት ኢማሙ አልጠቀሰም። ስለዚህ ቀጣዩ ሊጠቅሱ ነው ማለት ነው። ተመልከቱ። በእኔ እምነት የሌላውን ሰው ጾም በማያበላሽ መልኩ ስሜቱን ማውጣት ይችላል። ይህም በራሱ እጅ ማስተርቤሽን በማድረግ ወይንም በማትጾም ሚስቱ አካል ወይንም በማትጾም ባሪያው እጅ እርካታን በማትጾም ባሪያው ስሜቱን ማርካት ይችላል ካለ በኋላ ይወላችሁም እንደሚል ህፃን ልጅ ማለት ነው። ህፃን ወይንም ትንሽ የሆነች ሴት ባሪያ ካለችው ደግሞ በሷ እጅ ማድረግ ይችላል አለ። ህፃን ልጅን ማለት ነው። ህፃን ልጅ ሴት ባሪያ ካለችው በዚች አንድ ፍሬ ህፃን ልጅ እጅ ተጠቅሞ ስሜቱን ማውጣት ይችላል፣ ዘሩን ማፍሰስ ይችላል ብለው የአህመድ ኢብኑ ሐንበል ተከታዮች እነዚህ ሐንበሊዎች በረመዳን ወቅት ሰው በህፃን ልጅ እጅ ማስተርቤሽን እንዲያደርግ በሴት ባሪያ ካፊር በሆነች ሴት ማስተርቤሽን እንዲያደርግ እንደነዚህ አይነት ማለት። ስለዚህ በሊቃውንቶቹ ስምምነት ጾም አያበላሽም። አንድ ሰው አህያን እየሳመ በጾም ወቅት ማለት ነው ዘሩ ቢፈስ የዚህ ሰውዬ ጾም አይበላሽም። ይሄ በሊቃውንቱ አስተምህሮ ስምምነት ማለት ነው። እና ነገሩ በጣም አስቸጋሪ ነው። እስኪ በጣም የዚሁ የሻፍዒ መዝሐብ ታላቅ ሊቅ የሆነ አለ፣ ኢማም አልነባዊ ይሉታል። ሳሂህ ሙስሊም የተባለን ሐዲስ ሸርህ የጻፈ ሰው ነው። ይኸውና መጽሐፉ ኢማም አልነባዊ ይባላል። ኢማም አልነባዊ ምን አለ? ኦኬ ኢማም አልነባዊ እውነት አንዴ እንትን ልበል ብሩኬ፣ በጣም ይቅርታ። ቅድም እየሳኩ ነበር፣ አሁን ግን እያስደነገጠኝ እየዘገነነኝ ነው። እግዚአብሔር ምስክሬ ነው የምልህ። ቅድም የሚያስቅ ነገር መስሎኛል። ሕፃን ብለው ሲሉ ግን እንስሳ ብለው ሲሉ እነዚህ ሰዎች ምን ውስጥ እየከተቷቸው ነው የሚል የመዘግነን ነገር ውስጥ እየገባን ነው። እውነቴን ነው የምናገረው። በጣም ሰቅጣጭ ነገር ነው። በዚህ ደረጃ አቴንሽን ተሰጥቶት፣ በዚህ ደረጃ ጊዜ ተሰጥቶት እንደዚህ ከዝንብ አሁን ትንኝ ጀምሮ እንደዚህ አይነት ነገር ያደርጋል። ግን በዚህ ደረጃ ክፍል ሰጠውት፣ ትምህርት ሰጠውት፣ እንደዚህ የቆሸሸ ትምህርት ጉድ ይዘው ሌላውን ለመተቸት ሲመጡ ያማል። እውነቴን ነው የምልህ። ቀጥል። ግን እየዘገነኔ ነው የምሰማው እንድታውቀው ብዬ ነው። ያ 18 ዓመት የሚለውን ያው ሜንሽን ያደረኩት እኔ ነኝ። አስቀድሜ ተናገር ያለው እንዲህ ባይዘው ለዚህ ነው እንደ ሰውም እንደ ሀገርም አብረን ስለኖርን እነዚህን ከዚህ በፊትም በጣም ማጮህ አላቃተንም ነበረኛ።
ኦልሬዲ ይዘናቸው ቁጭ ያልናቸው ነገሮች ናቸው። ግን ለሰውም ጆሮ አይመጠንም፣ ለማህበረሰቡም ጥሩ ስሜት አይሰጥም ከሚል አንጻር ነው። ግን ያው እንፈታተሽ ከተባለ እስልምና ከባድ ነው ነው። ይሄ ደግሞ ኢማም አሻፊ ይባላል። ኢማም አሻፊ ማለት ልክ እንደቀደሙ እንደ አህመድ ኢብኑ ሐንበል እንደተባለው የራሱ ትምህርት ቤት ያለው ሰው ነው። ቅድም አራት ናቸው ብያችኋለሁ። ሁለተኛው ሰውዬ ይሄ ነው። ኢማም አልሻፊ ይባላል። ከአራቱ ትምህርት ቤት መስራች የሻፊኢን መዛብ የመሰረተው ይሄ ሰው ነው። ኦኬ ምን አለ ኢማም አሻፊ? ኢማም አሻፊዒ አልኡም በተባለው መጽሐፋቸውና ባልደረቦቻቸው አሰሃብ እንዲህ ብለዋል። አንድ ሰው ብልቱን በሴት አፍ ውስጥ በጆሮዋ ሰው እንዴት ነው ብልቱን የሴት ጆሮ ውስጥ ሊከት የሚችለው? ይህንን ቁጭ ብሎ አጋንንት ካልሆነ እየጻፈው ያለው እኔ ሰውን ይጽፈዋል ብዬ አልጠብቅም። በሴቲቱ አፍ ውስጥ በጆሮዋ በብብቷ እንዲሁም በሁለት መቀመጫዎቿ መካከል ቢያስገባና ዘር ፈሳሽ መኒ ባይፈስ መታጠብ አያስፈልግም ይላል። እዛው ነው ሶላትን መቀጠል ትችላለህ፣ መስገድ ትችላለህ። ዘር አልፈሰሰም። ይሄንን በደንብ አስቀምጦ ጽፎታል። የሙስሊሞች ሃይማኖት ይሄ ነው። እኛ ፊት ደብቀውት የሚኖሩት ሃይማኖት ይሄ ነው። የእስልምናው መሰረት አስተምህሮታቸው ይሄ ነው። ሴት ልጅ ዕቃ አይደለችም። ባይዘው የእግዚአብሔር ክቡር ፍጥረት ናት። እቺን የተከበረች ፍጥረት ግን ልክ እንደ ቶይ በመጠቀም ጆሮዋን ቀዳዳ ኦል ሆሊዝ ጎል ብለው ማለት ነው። ሁሉም ቀዳዳ ጎል ነው ብለው ጆሮ፣ አፍ፣ ብብት እያሉ እንደዚህ አይነት መጽሐፍ ቁጭ ብለው የሚጽፉ ሰዎች ናቸው። ለምሳሌ ይኸውላችሁ ጣት የግብረ ስጋ ግንኙነት መፈጸሚያ መሳሪያ አይደለም። ስለዚህ ፊንገር ብታረግ ችግር የለውም ነው። ሎጂካቸው ራሱ እንዴት የወረደ ነው። ጣት የግብረ ስጋ ግንኙነት መፈጸሚያ መሳሪያ አይደለም። በዚህም ምክንያት አንድ ሰው ጣቱን በህይወት ባለች ሴት ብልት ውስጥ ቢያስገባ ልክ እንደ ወንድ ብልት ትጥበት ግዴታ አይሆንም ይላል። ተግማምተህ ትኖራለህ፣ ተጨመላልቀህ ትኖራለህ። ይህንን ቁጭ ብለው የሚጽፉት ዛሬ መጡ ኡስታዞች ወይም ምናምን አይደሉም። ከዛሬ 1000 ዓመት በፊት የነበሩ የእስልምና ሊቃውንቶች ናቸው። ይኸውላችሁ አንዲት ሴት ከሌላ ሴት ጋር ወሲባዊ ድርጊት ብታደርግ ሌዝቢያኒዝም ማለት ነው። አንዲት ሴት ከሌላ ሴት ጋር ወሲባዊ ግንኙነት ብታደርግ ፈሳሽ እስካልፈሰሰ ድረስ ትጥበት ግዴታ አይሆንም ይላል። ታዲያ ይሄ ነው ሃይማኖት? ይሄ ነው ለዓለም የምትሰብኩት ሃይማኖታችሁ? እስኪ ውጡና በግልጽ አስተምሩት። እንደዚህ እየተረጎማችሁ መጽሐፍቶቻችሁ ቀጥታ መጽሐፉን በነካው ይከፍተዋል። ቀጥታ መጽሐፉን ማለት ነው። ለሰው ቶሎ እንዲደርስ ነው ተርጉም ያመጣሁት እንጂ ቀጥታ መጽሐፉን ነክቶ መክፈት ይቻላል መጽሐፉን። እንደዚህ አይነት አስተምሮቶችን ያስቀምጣሉ። አንድ ነገር ላሳይና ከዛ በኋላ እንትን እንላለን። የኢብን ቁዳማን ማሳየት እፈልጋለሁ። ስለ እንትን የተናገሩት ነገር አለ። ያላችሁ ይሄንን መጽሐፍ ይዩት። ይሄ መጽሐፍ በሐንበሊ መዝሐብ የመጨረሻ የህግ መጽሐፋቸው ነው። በቃ የሆነ ነገር ቢሰራ የሊቃውንቶቹ መጽሐፍ ምን ይባላል? አልሙግኒ ይባላል። ስሙ በደንብ አልሙግኒ ይባላል። ጸሐፊው ኢብኑ ቁዳማ አልመቅዲሲ ይባላል። የሐንበሊ መዝሐብ ሰው ነው፣ ተከታይ ነው ማለት ነው። ኦኬ ምን እንደሚል ተመልከቱት። ሐዲሱ ቁጥሩ ላይ የመጽሐፉ ክፍል 2387ኛው ክፍል ላይ በብልት ወይም በፊንጢጣ በሰውም ይሁን በእንስሳ መካከል የሚደረግ ወሲብ ምን ይላል? ምንም ልዩነት የለውም ማለት። ይህ አካል የሰውም ይሁን የእንስሳ ምንም ልዩነት የለውም። ይህ ደግሞ የማን ነው አለ? ይኸው የሻፊዒ የአቡ ሰውር ንግግር ነው። የሊቃውንቶቹ የመዝሐብ መስራቾቹ ንግግር ነው። በእንስሳ ላይ በሚደረግ ወሲብ ምክንያት ሐጅ አይበላሽም ይላል። ሙስሊሞች ሐጅ በጣም የተቀደሰ አምልኮ ስፍራ ነው ይሉናል። ብዙ መቶ ሺዎች እየከፈሉ ሐጅ ይሄዳሉ። ነገር ግን አንድ ሙስሊም ወደ ሐጅ በሄደበት ለምሳሌ አንድ ግመልን ወሲብ ቢያደርግ ሐጁ አይበላሽም። የዛ ሙስሊም ዳይ መቀጠል ይችላል ሐጁን ማለት ነው። ካስፈለገ አህያም ሊሆን ይችላል። ይሄው መጽሐፉ ነው የሚለው። እነዚህን መጽሐፍቶች አይሁዶች አልጻፉትም፣ ክርስቲያኖች አልጻፉትም።
ራሳቸው የእስልምና ሊቃውንት ጽፈው ያስቀመጡት ነው። ደግሜም አነበዋለሁ። በብልት ወይም በፊንጢጣ በሰውም ይሁን በእንስሳ መካከል በሚደረግ ወሲብ መካከል ልዩነት የለም። ይህም የሻፊዒና የአቡ ሰውር ንግግር ነው። በእንስሳ ላይ በሚደረግ ወሲብ ምክንያት ሐጅ አይበላሽም የሚል ሐሳብ አለ። ይህም የማሊክና የአቡ ሐኒፋ ንግግር ነው አለ። እንዳለ መዝሃቦቹ መስራች ጠራቸው ማለት ነው። የማሊኪ መዝሃብ መስራች አንዱ ነው። ከአራቱ አንዱ ኢማም ማሊክ ይባላል። ኢማም አቡ ሐኒፋን አየን። ይሄው አቡ ሐኒፋ አራቱም መጡ ማለት ነው። ኢማም ሻፊ አለ፣ ኢማም ማሊክ አለ፣ ኢማም አቡ ሐኒፋ አለ። መጽሐፉ የሐንበሊ መጽሐፍ ነው። ስለዚህ ምክንያቱም ይህ ተግባር የሸሪያ ቅጣት ወይም የሚፈጸም ቅጣት ስለሌለ ነው። እንስሳን ወሲብ ማድረግ ቅጣት የለውም በእስልምና። ይሄው እኔ ሐዲስ ማምጣት እችላለሁ በዚህ ዙሪያ። ይሄው ቁልጭ ያለ ሐዲስ ማምጣት እችላለሁ። ይሄውና ሐዲሱ ከኢብኑ አባስ የተላለፈ ሐዲስ ነው። ከእንስሳ ጋር ወሲባዊ ግንኙነት በሚፈጽም ሰው ላይ ቁጥሩንም ፕሊዝ የሐዲሱ ቁጥርን ምኑን ንገረን። ኦኬ፣ በብዙ ቦታዎች ላይ አለ። ሳሂህ አቢ ዳውድ በሱናን አቢ ዳውድ 4465 ላይ ታገኙታላችሁ። ይሄኛውን ሐዲስ ማለት ነው። 4465 ላይ ይገኛል። ይሄው ፊት ለፊት እዚህ ጋር ስክሪንሾት መደረግ ይችላል። ይሄው ሳሂህ አቢ ዳውድ ይላል ይሄ ክፍሉ። ቁጥሩ ደግሞ ቀደም እንዳልኩት ይሄው 4465 ላይ የተቀመጠ ሐዲስ ነው። ምን አለ ኢብኑ አባስ? ኢብኑ አባስ ማለት የመሐመድ ያጎት ልጅ ነው። ቀጥታ የሥጋ ዝምድና ያለው ሰው ነው። የአልአባስ ልጅ ማለት ነው። ከእንስሳ ጋር ወሲባዊ ግንኙነት የሚፈጽም ሰው የሸሪዓ ቅጣት የለበትም። ስለዚህ እችን ሐዲስ ይዘው ሙስሊሞቹ ምን ማለት ጀመሩ? ሊቃውንቶቹ ሰውየው ሐጅ እያረገ አህያ ወሲብ ቢያደርግ ሐጁ ምን አይልም አይበላሽም ተብሎ ተቀመጠ ማለት ነው። ኦኬ በቃ ቀጥላለሁ ወደ በኋላ ላይ። አይደለም ሰው ሲያስገባ ነው እንደዛ የሚያደርገው። ቀጥል። ኮፒ ሊንክ ታፕታፕ አደራ ቤተሰብ፣ ኮፒ ሊንክ በጣም ያስፈልገዋል እንደዚህ አይነት ነገር ላይ። እውነት ነው፣ የተዋሸ የለም፣ ስድብ የለም። የራሳችሁን መጽሐፍ እየተነበበ ነው። እያንዳንዳችሁ ነገራችሁ የደበቃችሁት ነገር እየወጣ ነው። እውነተኛውን ነገር ይሄ አይደለም በእስልምና ትምህርት የለም የሚል በኋላ መጥቶ መሞገት ይችላል። የለም ትምህርት የሚል መጥቶ ማናገር ይችላል። አደራ። ስለዚህ ይህንን ነው ኮፒ ሊንክ እያደረጋችሁ ለሁሉም እንዲደርስ፣ ሪፖስት እያደረጋችሁ ለሁሉም እንዲደርስ አድርጉ። እግዚአብሔር ባርካችሁ። ቀጥል። ለምሳሌ ለማሳያ ያህል እዚህ ጋር ይታያችኋል። ቮሊዩም 3 ገጽ 160 የሚል የሊንክ ምልክት ያለበት ይሄንን ሊንክ ስነካው ቀጥታ የት እንደሚወስደኝ አይታችኋል። ኢስላም ዌብ ዶት ኔት ላይ ነው የሚወስደኝ። የራሳቸው ዌብሳይቶች ጽፈው ያዘጋጁት ማለት ነው። ሐዲስ ነምበር 2387 ብያለው ክፍሉ። ይኸው ይሄንን ሴሌክት አድርጎ መተርጎም ነው። መልሱን ታገኙታላችሁ ማለት ነው። ስለዚህ ጽሁፉ እኛ ጽፈን ያመጣ ነው አይደለም። ራሳችሁ ዌብሳይት፣ ትልቅ ዌብሳይት ቢውልድ ክሬት አድርጋችሁ ያስቀመጣችሁት ነው ማለት ነው። እንዲያውም አቡ ሐኒፋ ቀጥሎ ምን አለመሰላችሁ? ግብረ ሰዶምና በፊንጢጣ የሚደረግ ወሲብ ሐጅን አያበላሽም ብሎ አስቀምጦላችኋል። አብዛኛው ሼኩ ቀይ ጺም ያላቸው አፍሪካ ቲቪ ላይ ያሉት ሰውዬ ሲናገሩ ከሰማችሁ አብዛኛው የኢትዮጵያ ሙስሊም የሐነፊ መዝሐብ ተከታይ ነው ብለዋል። ቪዲዮአቸውን ማሳየት ይቻላል፣ ፈልጌ ላመጣው እችላለሁ። አብዛኛው የኢትዮጵያ ሙስሊም የሐነፊ መዝሐብ ተከታይ ነው ብለዋል። ራሱ መስራቹ አቡ ሐኒፋ ደግሞ ምን ይላል? ግብረ ሰዶም እና በመቀመጫ የሚደረግ ወሲብ ሐጅን አያበላሽም፣ ምክንያቱም ተግባሩ ህጋዊ ጋብቻን አያጸናም አለ። በእስልምና ባይዘወይ ለጠቅላላ እውቀት ዝሙት የሚባለው የወንዱ ብልት ከሴቷ ብልት ጋር ከተገናኘ ብቻ ነው። አለበለዚያ ብልት ከሌላ ነገር ጋር ከሆነ ፎርሙላ ይበላሻል። ስለዚህ እንደ ዝሙት አይቆጠርም። ለዚህ ነው በመቀመጫ በኩል መንገዱን ክፍት ያደረጉት ማለት ነው። እና እቺን ህግ እየተጠቀሙ ነገሮችን ያው በዚህ መንገድ መጽሐፍ ይጽፋሉ ማለት ነው። ይሄንን ያህል እንትን ካልኩኝ ያው የቀጣይ ወንድሞች እንትን ይበሉና
መቀጠል ይቻላል። አመሰግናለሁ። ከባድ ነው፣ ከባድ ነው። እኛ ራሱ እንደ አዲስ ሆነብኝ። ፈልገ ነው አይደለም ግን እኔ እንደውም ብሩኬ በጣም ጥቂቱን የከፈተው እንደውም ተጠንቀቁ ነው መሰለኝ። ይቅርታ አድርጉልን፣ ለምኑም ነገር ይቅርታ አድርጉልን። አክቹዋሊ ከዚህ በኋላ ቀጥታ ምን ወደ ንስሐ አባታችን ነው ፎር ሹር። ግን አንድ ነገር ላስቀምጥ እዚህ ጋር እንዳለ መጽሐፍቶቹ አሁን ብሩኬ እንትን የሚላቸው እኔ ጓ ዴቭ እዚህ ጋር ቤላ ሁሉም እንትን የምትላቸው መጽሐፍ ይኸው መሸከም ማንችላቸው መጽሐፍቶች ናቸው እጃችሁ ላይ ያሉ መሸከም ማንችላቸው ምን እንደሚያክል ይኸው እነዚህ ምዕራፍ እዚሁ ነው የተቀመጡት፣ እጃችን ላይ ናቸው እያንዳንዱ። ሽፋኑ ሲያምር ግን ሽፋኑን አይተዋል? አዎ አዎ፣ ውስጡን ለቄስ የሆነ ሽፋን ውስጡ ሲገለጥ ግን በጣም ውስጡ ሌላ ታሪክ ነው። ኦፍኮርስ ከላይ ሲያዩት እንዴት እንደሚያምር እግዚአብሔር ምስክር፣ ይዩት ከላይ እንዴት እንደሚያምር ይዩት እስኪ። ምን ያሁን ይዩት ሲገለጥ ነው ጉዱ። አቤት አቤት አሰላ ፍርድ ቤት አለ። እስቲ ግለጠው እንግዲህ ሲገለጥ ነው ጉዱ። ሊንክ ቤተሰብ ስለ አምላካቸው አንድም ቦታ አልተገለጠም 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 ነው የሚሉን። ግን ስለ ይህን ነገር ስላነበበ ተሳዳቢ ይባላል? አዎ በእነሱማ እንዲወራ ሳይሆን እንዲደረግ ነው የተባለው። ልዩነቱን ልንገር ብዬ ነው። ማውራት ብልግና ማውራት አይቻልም። በተግባር ማሳየት ይቻላል። ማውራት አይቻልም። ይሄን ያጣላል። ሌላ ምንም ታሪክ የለም። ለዛ እውነት ነው። ልክ ብለሃል ዮኒ። አሁን ጆሮና ብብት ግራ ስለገባኝ ነው። እስካሁን ጆሮና ብብት ላይ ነኝ እኔ። እኛም ደንቆናል በጣም አስበው፣ ምን ያህል አይምሯችን እኛ ራሱ እየቆሸሸ እንደሆነ አስበው። ኢማጅን እነዚህን መጽሐፍቶች ፈልገን አይደለም የምናነባቸው። ተመልከታቸው። እነዚህ መጽሐፍ ፈልገን አይደለም የምናነባቸው። ጨለማ ውስጥ ያሉትን ሙስሊም እህት ወንድሞቻችንን ለማንጻት እባካችሁ ከዚህ ጨለማ ውጡ ለማለት ነው የምንለው። ይሄንን በምናነብ ጊዜ ግን መጽሐፍታችሁ እንደነዚህ አይነት ነገሮችን ይዘዋል ብለን ስንነግራቸው እኛ ምንድነው የምንባለው? ተሳዳቢዎች ናችሁ፣ ባለጌዎች ናችሁ ይሉናል። እኛ ክርስቲያኖች ግን መጽሐፍ ቅዱሳችን የሚለን ምንድን ነው ከተባለ፣ ኧረ በፍጹም እንደዚህ አይነት ነገር እንኳን አይደለም ልንሳደብ፣ ማናቸውም ነገሮችን ምን ልናደርግ ነው የሚገባው? ካፋችን ሊወጣ የሚገባው በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ ምን አይል ነው የሚል አይውጣ ነው የሚለው። እኛ ክርስቲያኖች በተአምር እንደዚህ አይነት ነገር አንፈልግም፣ አናደርገውም። ብናደርግም የፈጠነ ንስሐ ነው የምንገባበት። የሚጸጸት ልብ አለን። እኛ አንባቢ እንጂ ተሳዳቢ አንባልም። መጽሐፍቶቻችሁ የያዙት ጉድ እናንተን ነው። ሳንፈልግ ነው የከፈት ነው። አንድ ሙስሊም መጥቶ እኔ ሲጠይቀኝ አይ መጽሐፍህ እንዲህ ይላል ስለው እገድልሃለሁ ነው የሚለኝ። ተሳዳቢ ባለጌ ነው የሚለኝ። ለምን ከተባለ ለምሳሌ ከቀደምት መጽሐፍቶቻቸው አሁን ምን ተብሎ ተጽፏል የሚለውን ነገር እንመልከት እስቲ። እኔ ነኝ የተሳደብኩት ወይስ መጽሐፉ ወይስ ነብያቸው የሚለውን ነገር እንመልከት። ለምሳሌ እዚህ ጋር ተመልከቱላችሁ። እፎይ ተሳዳቢ ይባላል፣ ኮንስታንቲኖስ ተሳዳቢ ይባላል፣ ብሩክ፣ ቃል፣ ጓ፣ ቤላ ተሳዳቢ እንባላለን። ለምን? ሳይል ቡካሪ እናነበብን። ለምን? ሳይ ሙስሊም እናነበብን። ሱናን አቢ ዳውድ፣ ሱናን አናሳይ፣ ሱናን ኢብን ማጃ፣ ጀሚዓ ተርሚዚ፣ አራዳብ አልሙፍራድ እነዚህ ሀዲሳቶች ተነበቡ።
ስናነበው ግን ምንድን ነው ቃሉ? አረብኛ ማንበብ ማንችል ሰዎች ምንድን ነው የሚለውን ነገር እንመልከት። አኔክታሃ ይላል። ይሁን ይህ ትርጉሙን አንተን ነው ማስነበብ፣ ይቅርታ አድርግልኝ። ላየክኒ ብሎ ኢብኑ አባስ እዚህ ጋር ይናገራል። ትርጉሙ ምን ማለት ነው? ይህንን መሐመድ ነው የተናገረው። እስቲ እናንብበው። አኔክታ ምን ማለት ነው? ይቺ ቃል ምንድን ነች? ይሁንዬ አንብብልኝ። ይሁንዬ በእኔም ቀጥታ አላነበውም። ለጠለጥካት በሚለው ሸጎርካት በሚለው እንሂድ። ሸጎርካት ወይ በሚለው ቀጥታ ቃሉን አልላትም፣ ግደለኝ። እኔ ራሱ ዓለማዊ በሆነ ራሱ ሸጎርካት በሚለው ይቀየርልኝ፣ አድርሱልኝ ለነብዩ መሐመድ ሸጎርካት በሚለው ይቀየርልኝ። ይቀር መሐመድ ግን የሚገርምህ ቀጥታ ቃሉን ነው የጠራው። ቀጥታ ቃሉን ነው የጠራው። ተመልከቱ ማለት ነው። ምን ማለት ነው? ይሄ ማለት ነው። ይኸው ላየክኒ አለ። ምን ማለት ነው? ይቺ ቃሏ ማለት ነው። እዚች ሀዲስ ላይ ያሳያችሁን በደንብ እንድትመለከቱ ነው የምፈልገው። ታይሜን ወስጄ ላሳያችሁ ነው የምፈልገው። መጽሐፍቱ ናቸው እንደዚህ የተጻፉበት የሚለው ነው ላሳያችሁ የምፈልገው። ላየክኒ ትላለች። ይቺ ምን ማለት ነች? ላየክኒ ምን ማለት ነው ከተባለ ያለምንም ተመልከቱ፣ ያለምንም መሸፈኛ ወይም ቃሉን ሳያለሰልስ ተመልከቱ። እዚህ ጋር ምን ይላል? ቃሉን ሳያለሰልስ ይሁን። አሁን ቀለል አድርጎ ለማለት ነው የፈለገው። በቃ ምክንያቱም ያለው ነገር አለ። በቀጥታ ነው የጠራው። ምን ማለት በቀጥታ ማለት ነው። ላየክኒ ማለት ምን ማለት ነው? በቀጥታ ነው ያለው። ማነው ይህን እየነገረ ነው ያለው ከተባለ የዘጋቢው ምስክርነት ነው። ዘጋቢውን የዘገበው ደግሞ ማን ነው? ነቢዩ መሐመድ የጸለየለት ሰው ኢብኑ አባስ ነው። ኢብኑ አባስ ነው ይሄን የዘገበው። ይኸው ላየክኒ ብሎ በማለት አረጋግጧል። እነዚህ ሀዲሳቶች በተለያዩ ቦታ ተዘግበው እናገኛቸዋለን። ሳሂህ ቡካሪ 6824 ሁላችሁም ያዙት። አረብኛ ተናጋሪዎች፣ አረብኛ የማትናገሩም ሰዎች ማየት ትችላላችሁ። ሳሂህ ቡካሪ 6824 ላይ እንግሊዝኛውንም ይኸው the prophet using no infamy did you have sexual intercourse with her ብሎ ነው ያለው። ተርጓሚዎቹም እንደዚህ ብሎ ነው ያስቀመጡት። ከዛም በኋላ ይህ ሰው የተጠየቀውን ሰውዬ ዝሙቱን መስራቱን ካረጋገጠ በኋላ ለምንድን ነው የተፈረደበት? order that he be stoned 2 days ብሎ ይናገራል። እስከ ሞትም ድረስ እንትን ብሏል። ራሱ ሀዲሱም እንደምትመለከቱት አክቹዋሊ ብዙዎቹ ሳሂህ ቡካሪ ደይፍ ያለው ይመስላቸዋል፣ ግን ደይፍ አይደለም። ቀጥታ ራሱም ሀዲሱ በሌላ ቦታ ሳሂህ ተብሎ የተረጋገጠበትን ቦታ ላሳያችሁ። ምሽከተል መሳቢ 3561 ላይ ያው ራሷን ቃል ያው አኔክታሃ ትላለች። ግሬዱም ይኸው ሶኪ ይላል። ይቅርታ እንደ ሀሳብ እኔ አሻሽዬ ልጻፍላቸው ቃላቶች ተርጉምላችሁ እኛ ወይ እንችላለን ብለናል። ይኸውልህ እነዚህ መጽሐፍ እባካችሁ በአማርኛ ተርጉሙልን። እኔ አሻሽዬ በማይዘገንን መልኩ በአራዳ ቋንቋ አንዳንድ ቃላቶችን ብዘግብላቸው ደስ ይለኛል። በዚህ ሁኔታ ከበደ በጣም ደስ ይለናል። እኛም ወጪውን ከቨር እናደርጋለን። ይሁን እኛም ወጪውን ከቨር እናደርጋለን። ይተርጉሙና እነዚህ መጽሐፍት ተመልከቱ። እነዚህ መጽሐፍት ይተርጉሙና እነዚህ መጽሐፍት ተተርጉመው እኛ ወጪውን ችለን እስቲ አንድ ሙስሊም እስልምና ውስጥ እንደሚቀመጥ እናያለን። በአረብኛ ነው ተደብቀው እየተጫወቱባቸው ያሉት። መጽሐፍቶቹ የያዙት ነገሮች እነዚህ ናቸው። እነዚህ ብቻ ናቸው ወይ? አይደለም። ይህን ሀዲስ ራሱ ተመልክቶ ለምንድን ነው አንድ ሰው እስልምና ውስጥ የሚቆይ የለም ያልኩ? ምክንያቱ ምንድን ነው ከተባለ ራሱ ጥያቄና መልስ ላይ ተጠይቋል። ይህንን ሀዲስ ያነበበ ሰው አይቶ ጥያቄ ጠየቀ። ኢስላም ኩዌሽን ኤንድ አንሰር ላይ ይኸው ጥያቄ ብሎ የጠያቄውን ጥያቄ በትርጉም ላሳያችሁ። ይኸው ጥያቄ ይላል። ጠያቂ ይጠይቃል። እንግዲህ እንመልከት። ምን ብሎ ይጠይቃል? ነቢዩ ሰለላሁ ዐለይሂ ወሰለም ሀዲስ ላይ በዚህ ውስጥ ዝሙት የፈጸመውን ሰው ከእሷ ጋር ግንኙነት ፈጽመሃል ብሎ የጠየቀበት ነው ጥያቄው። ነቢዩ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ ንጹህ እንደሆነ
እና ከብልግናና ከብልግና የተጠበቀ መሆኑን አውቃለሁ። ጠያቂው እንዲህ እያለ እየጠየቀ ነው። ግን ምን አለ? ይህ ጸያፍ ቃል አለ። ይህ ጸያፍ ቃል ሐዲሱን ያነበበው ሰውዬ ከሆነ የነቢዩ ጠላቶች ስለሱ እንዴት ዝም ሊሉ ይችላሉ ብሎ ፈርቶ እየጠየቀ ነው። ከሱ ይራቅ። እንደዚህ ያሉ የነቢዩ ሰለላሁ ዐለይሂ ወሰለም የተናገሩ ቃላት ጸያፍ እንደሆኑ ተደርገው ምን ይላሉ? ይቆጠራሉ። ከዛስ ግን ነቢዩ እንዳልተጠራጠረ እምላለሁ፣ ነገር ግን ይህንን ሐዲስ በአደባባይ ከመጥቀስ እቆጠባለሁ። ትሸማቀቃላችሁ፣ በመጽሐፍቶቻችሁ ትሸማቀቃላችሁ የምንለው ልክ ይሄ ሰውዬ እንደተሸማቀቀው ሁሉ ነው። ምንድን ነው ያለው? በዚህ በ4000 ምናምን ሰው ፊት ይሄ ነገር ሲነገር እየተሸማቀቃችሁ እንደሆነ አውቃለሁ፣ ግን ፈልገ ነው አይደለም። ይሄ ሰውዬ ልክ እንደተሸማቀቀ ይሸማቀቃል። ምን አለ? ይህን ሐዲስ በአደባባይ ከመጥቀስ እቆጠባለሁ። በቃ ያሸማቅቃል። ምክንያቱም እንደዚህ ሊል አይችልም ብላችሁ ነው ኤክስፔክቴሽናችሁ። ቁርአን ውስጥ እንትን መስጂድ ውስጥ ቁጥባ ላይ የሚነገራችሁ ነገር ይህ አይደለም። ምክንያቱም አለ ያፌዙበታል ብዬ እፈራለሁ። ስለዚህ ተሸማቆ ሰውዬ ይህን ሐዲስ ከመጥቀስ ወደኋላ ይላል። ስለዚህ በሐዲስ ይሸማቀቃል። ሐዲስ ምንድን ነው ብሎ ያምናሉ አንዳንዶች? ወሂይ ነው ብሎ ያምናሉ። በዚህ ላይ ምንም ችግር አለ ብሎ እየጠየቀ ነው። ይህ ደግሞ የነቢዩ ቃል በሰዎች ፊት ለመናገር ስለሚያሳፍረኝ፣ ምን አለ? ስለሚያሳፍረኝ፣ ስለ እሱ ያላቸውን ጥርጣሬና የክብር ደረጃ ዝቅ በማድረግ ስለፈራው ወደ ክህደት ይመራኛል ብሎ እየጠየቀ ነው። ወደ ክህደት ይመራኛል ወይ? ይህን እንዲህ በማድረጌ እንዲህ በመሸማቀቄ ይህን ነገር በቃ ወደ ክህደት ይመራኛል ወይ እያለ እየጠየቀ ነው። ተጨንቋል። ሁላችሁም ደግሞ እንደዚህ እንደምትሸማቀቁ አውቃለሁ። እናም ነቢያችን በዚህ ምድር ላይ እጅግ የተከበሩ ንጹሕ ሰው መሆናቸውን በአላህ እምላለሁ። እባኮን ሼክ መልስ ይስጡኝ፣ እባኮን። እንዲሁም ሼክ አሁን መሰረት የሆነ ነገር ተመልከቱ። ቅድም ያልኳችሁ እነዚህ መጽሐፍት በአማርኛ ተተርጉመው ሰዎች ቢያዩት እስልምና ውስጥ አንድ ቀን አይቆዩም ብሏቸው ለዚህ ነው። ይኸው ተመልከቱ፣ መልሱ ይሄ ነው። እንዲሁም ሼክ በዚህ ምን አለ? ሐዲስ ምክንያት ብዙ ሰዎች ክህደት ፈጽመዋል። ይኸው በዚህ ሐዲስ ምክንያት በአንድ ሐዲስ ነው እንግዲህ ሶሒህ አልቡኻሪ ላይ ባለ አንድ ሐዲስ ከ7000 ምናምን ሐዲሳት በአንዱ ሐዲስ ክህደት ፈጽሟል። ምን ሰዎች? ብዙ ሰዎች። ኦኬ ይኸው ጭራሽ ደግሞ ምን ይላል? አንድ ሰው የጻፍኩትን ሐዲስ ካነበበ እና በሱ ምክንያት ክህደት ከፈጸመ ለእሱስ ተጠያቂ ነኝ ወይ? ይኸው ዛሬ እሱ በጻፈው ምክንያት ስንት ሰው ይከፍራል? ተጠያቂ ነኝ ወይ እያለ ጥያቄውን ያቀርባል። ለዚህ ነው ሐዲስን ማንበብ ያሸማቀቃል። እናንተ በእስልምናችሁ ትሸማቀቃላችሁ የምንልበት ምክንያታችን ይሄ ነው። እኛ ሐዲሱን ስናነብ ተሳዳቢ እንባላለን። ተሳዳቢ ሳንሆን ግን ምንድንን? አንባቢ ነን እኛ። ኦኬ ወደ ሌላ ሐዲስ ልግባላችሁ። ነቢዩ መሐመድ እራሱስ ምን አይነትን ምግባር የነበረው ሰውና ምን እያለ ነበረ የሚሳደብ የነበረው? በዚህ ባለአዳብ አልሙፍራድ 963 ላይ ትርጉም ይሁን አንተ እንድተረጉምልኝ እፈልጋለሁ። ተመልከትልኝ። I heard ይላል the prophet may Allah bless him and grant him peace። ተመልከቱ ምን ይላል? say አለ። እሺ እዚች ጋር say whomever attributes ያለ መልእክተኛ እንደዚህ ይላል። ምን ይላል? whomever attributes himself in a lineage with an attribution of jahiliya ይሁንዬ ተዘጋጅ then tell him to bite his father's male organ። ጭራሽ ነካሽም ሆኑ እንዴ? ያባትን ብልት ንከስ ብለህ ስደበው። ብልት አይደለም እንደዚሁ ምንድነው የሚለው? እኔ ሜል ኦርጋን ነው የሚለው። ከዛስ ምን አለህ መሰለ? ብልት ብለህ ብትል ይቆጣሃል። ምን አለ? not speak figuratively be explicit። አሁን በፈጣሪ ድረስ በግልጽ ተናገር ነው የሚለው። በግልጽ እንግዲህ በግልጽ ተናገር። ሆኒ የነብዩ ትእዛዝ ነው። ግደለኝ አባት ግደለኝ። የነብዩ ትእዛዝ ነው። ሱና እንግዲህ መከተል አለባቸው ሙስሊሞች። ይሄንን በግልጽ እንዲሉት በግልጽ እንዲናገሩ ታዘዋል።
ከማ መሐመድ ተሳድቦትም እንዲሳደቡ ያዛል። እኛ ይሄን ነው እያነበብን ያለ ነው። ይሄን ስላነበብን ተሳዳቢ አነበብን አንባቢ እንጂ ብሩክ አነበበ እንጂ አልተሳደበም። አንተ መች ደፍራ አነበብከው? እስቲ አንብባት አንብባት እስቲ። የለበትም አናነበው። እኛ ደፍረን እንኳን አናነበው። ፈጣሪ ምስክሬ ደፍረን እንኳን አላነበብነውም። እነሱ እንግዲህ ለማንበብ ራሱ የሰቀጠጠንን እነሱ ጽፈው አስቀምጠውት ተሳዳቢ እያላችሁ ስም አትስጡ። ይህ ብልግና ነው። ይሄ በጣም ቆሻሻ መቃጠል ያለባቸው መጽሐፎች ናቸው። እውነቴን ነው የምልህ። እንደዚህ አይነት መጽሐፍ አንብበህ በረከት አገኛለሁ ብሎ ማሰብ በጣም ይዘገንናል። ምን ውስጥ እንዳላችሁ እንድታቁት ነው። ምን አይነት ትምህርት ውስጥ እንዳላችሁ እንድታቁት ነው። አደራ ኮፒ ሊንክ ታፕታፕ እያደረጋችሁ ተነበበ እንጂ አልተሰደበም። እንግዲህ የምታዩት ነው። ምንም አይነት ስድብ የለም። አንብቡ እያሉን ቃሉን እንኳን እኛ ማለት እኔ አይመቸኝም። እውነት ለመናገር አልወድም። ቀጥልልን ወንድማችን። እንግዲህ እኛ ክርስቲያኖች ስለሆነ ይህንን ቃል እንኳን ማውጣት ይጨንቀናል። አስቡት። በጣም እናንተን ለማስተማር እንኳን ብለን ይህንን መጽሐፍ እንደዚህ ይዘን ስንመጣ እንኳን በጣም እየከበደን ነው። እናንተ ግን እንድትሉ እንደዚህ እንድትሉ ይኸው ሰይ በቃ በሏት፣ ተናገሯት። ለዛውም ደግሞ ፊግራቲቭሊ አይደለም ኤክስፕሊሲት ሆናችሁ በሏት። ይቺን የአባትህ ምን እናንተ በሏት ስለታዘዛችሁ ማለት ነው። ነቢዩ መሐመድ እንዲህ እያለ ይሳደባል። ኦኬ ነቢዩ መሐመድ ይሳደባል እንደዚህ። ሰሃባዎቹስ? ሰሃባ ማለት ዩኒዬ ተከታዮቹ ልክ እንደ ሐዋርያቶች እንደሚባሉት ማለት ነው። የመሐመድም ሰሃባዎች አሉ። የመሐመድ ሰሃባዎች እንግዲህ እንዲሳደቡ ታዘዋል። እነሱስ ምን እያሉ ይሳደባሉ? ተመልከቱ። ከመሐመድ ጀርባ ሆኖ ነው እንዲህ እያለ የሚሳደበው ማ አቡበከር ምን ይላል? ፈቃለ ላሁ አቡበከር አምሱስ በድራላት ይላል። አሁን ምንም ላይ መስላችሁ ይችላል። ሲተረጎም ነው ችግሩ። ይቅርታ አድርጉልኝ፣ ግን ይሄ ነው። ዮኒ አንብባት። ፈልጌው አይደለም። ወይኔ በላቸው መጥምጥ ዝም ብለህ አባቴ